ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ክርስቶስ የሾማቸው ሐዋርያት 12 ናቸው። ከ12ቱ 11ዱ የሰሜን እስራኤል ወይም የገሊላ ሰዎች ናቸው፣ የገጠር ሰዎች ናቸው። ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው፣ ቅዱስ ሚካኤል ነው። እግዚአብሔርም ለመላእክት በእስራኤል ምንድን አላቸው? መልአኬን እልካለሁ እንዳታሳዝኑት ተጠንቀቁ ነው። መልአኬን እልካለሁ፣ ሚካኤልን እልከዋለሁ፣ እንዳታሳዝኑት ተጠንቀቁ። የሚመራችሁን መልአክ ካልተጣላችሁት ረክሳችሁ የማታድሩ ከሆናችሁ መልአክ ከእናንተ ጋር ይሆናል፣ በኃይል ይታደጋችኋል ብሏል። የቅዱስ ሚካኤል አምላክ ሁላችንን ይታደገ። ከነ ትብትባችን ሊያወጣን ይችላል። እግዚአብሔር አይችልም? መግነዞች እኮ አሉ ተብትበው የያዙ ሱሶች አሉ፣ አመሎች አሉ። እግዚአብሔር ብቻ ሊያላቅቀን የሚችላቸው። ያቺ ሳምራዊት ሴት የጸለየችውን ጸሎት ሰምታችኋል? ጌታ ሆይ አለችው፣ ውሃ ልትቀዳ መጣ አግኝቷት አናግሯት፣ ወደዚህ ጉድጓድ ተመልሼ እንዳልመጣ ያንተን ውሃ ስጠኝ አለችው። አሁን የሆነ ተመልሰን የምንመጣበት ጉድጓድ የለም። እኔ ሁለተኛ አላረገውም ብለን የምናረገው ነገር የለም። አልሄድም ብለን የምንሄድበት ቦታ የለም። አልሰማም ብለን የምንሰማው፣ አላይም ብለን የምናየው፣ አላደርገውም ብለን አመት በመጣ ቁጥር ዝተን ተመልሰን የምንዘፈቅበት ጉድጓድ አለ። የኛ ጉድጓድ ደግሞ ጥልቀቱ ያንተን ውሃ ስጠኝ ጌታ ሆይ አለችው። አንተ ስትሰጠኝ ነው ከዚህ መመላለስ። እያንዳንዳችን ከምንመላለስበት ጉድጓድ አምላካችን ይመልሳል። አልዓዛርን ውጣ አለው፣ ወጣ፣ ከነመግነዙ ወጣ። ፍቱትና ይሂድ አላቸው። ማንን ነው ፍቱት የሚለው? ካህናትን ነዋ። ከኃጢአት ማሰሪያ እግዚአብሔር ይፍታህ የማለት ስልጣን ያላቸው መተው ፈቱት። ሐዋርያቱ ይተውት አለ። አልዓዛር በመካከላቸው ሄደ። አልዓዛርን ወደ ውጪ ውጣ ብሎ ካለበት መቃብር ያወጣ አምላክ ሁላችንን ካለንበት ኃጢአት ያወጣል። 12 ናቸው እንደምታውቁት። ክርስቶስ የሾማቸው ሐዋርያት 12 ናቸው። ከ12ቱ 11ዱ የሰሜን እስራኤል ወይም የገሊላ ሰዎች ናቸው፣ የገጠር ሰዎች ናቸው። አንድ ብቻ ነው የከተማ ሰው ያለው፣ እሱም ይሁዳ ነው። ይቅርታ አድርጉልኝ የከተማ ሰዎችና ሌሎቹ የገጠር ሰዎች ናቸው። ቤታቸውን፣ ጨርቃቸውን፣ ማቃቸውን ጥለው 3 ዓመት ከመንፈቅ ጌታን ሲከተሉ ነው የኖሩት። ለ3 ዓመት ሙሉ ማለት ነው። እና ምንም ህይወት የላቸውም። ጌታ ሆይ ሁሉን ትተን ተከተልን ምን እናገኘው እንዳለው ጴጥሮስ በዋለበት አብረው ይውላሉ፣ ሲያስተምር አብረው ይማራሉ፣ ታምር ሲያደርግ ቆመው ያሉ፣ አሳና እንጀራ ሲያበረክት ሲያበላ አብረው ያበላሉ። በቃ አብረውት ነው የኖሩት 3 ዓመት ሙሉ። አሁን 3 ዓመት አብሯቸው የነበረ መምህራቸው ክርስቶስ እያዩት አሰቃቂ በሆነ መንገድ ተገደለ፣ በመስቀል ላይ ተሰቀለ፣ ሞተ። ፈርተው ሸሹ። የመጨረሻ የስቃዩ ቀን አብረውት አልሆኑም። ይህም ራሱ የጥፋተኝነት ስሜቱ ከባድ ነው። ከዛ በኋላ በሶስተኛው ቀን ከሞት ተነሳ። ከሞት ከተነሳ በኋላ እያዩት ወደ ሰማይ አረገ። አሁን ጌታ ሲያርግ ሐዋርያት ህይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ህይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል። እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦ ነው የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ፣ ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላችሁም፣ ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት እያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምጽ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ሲወርድላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠው። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኖዎች ሆኑ፣ ጠንካሮች ሆኑ። ዕውቀት የሌላቸው ያልገባቸው ያልተረዳቸውን እኔ ምልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ ይላል። ዕለቱ በዓለ ሃምሳ ነበር። በዓለ ሃምሳ በዓል ነው። በነገራችን ላይ እስራኤል ከግብፅ ባርነት ነፃ ወጥተው
50ኛውን ቀን ሲና ተራራ ላይ ሙሴ 10ቱ ትእዛዛትን የተቀበለበት ቀን ነው 50ኛው ቀን። ስለዚህ አይሁድ ያከብሩታል። ከየሀገሩ ዳያስፖራ ሊያከብር በዓለ 50 መጥቷል እና ዳያስፖራው በተሰበሰበበት ከየሀገሩ የመጣው ሰው የሚያወራውን ቋንቋ እነዚህ የገጠር ገሊላ ሰዎች ቋንቋ ችለወጡ። እንግዲህ ቋንቋ ትምህርት ቤት ገቡ አይደለም እያልኩ ያለሁት፣ ፍሉዌንት ሆነው እንደ ተናጋሪው ማለት ነው፣ እንደ ሀገሬው እንደ ተወላጅ ሲናገሩ ሰዎች ሁሉ እነዚህ የገሊላ ሰዎች አይደሉ እንዴ? እንዴት እኛ የመጣንበትን ሀገር ቋንቋ ይናገራሉ ብለው ተገረሙባቸው ይላል። ለምንድን ነው ክርስቶስ ቋንቋ የገለጠላቸው ከተባለ በዓለም ሁሉ ዞረው ወንጌሉን እንዲያስተምሩ ነበር። ይህንን ለምን አነሳሁት? ይህ ቀን የቤተ ክርስቲያን የልደት ቀን ይባላል። ቤተ ክርስቲያን የተወለደችው መቼ ነው ብትባሉ ይህን ቪዲዮ የምታዩ ሰዎች የቤተ ክርስቲያን የልደት ቀን በዓለ ጰራቅሊጦስ ነው። ጌታ ባረገ በ50ኛው ቀን ቤተ ክርስቲያን ተወለደች ማለት ነው። የልደቷ ቀን ተብሎ የሚከበረው እሱ ነው። በዓለም ሁሉ ቋንቋ የተናገረችበት ፍቅር በሚባል ቋንቋ። አውግስቲኖስ ስለዚህ ጉዳይ ሲናገር ምን ይላል? እግዚአብሔር በሰናኦር ሜዳ የበታተነውን የዓለምን ቋንቋ በጰራቅሊጦስ ቀን ሰበሰበው ይላል። ይህ ቀን ትልቅ ታምር የተፈጸመበት ዕለት ነው። በዓለ 50 ድሮ ሲከበር ሙሴ ጽላት ይዞ ወረደ። ጣዖት ሲያመልኩ ሳያቸው ግን ተናዶ ታቦቱን ወረወረ። ከዛ በኋላ 3000 ሰዎች ተገደሉ በዛ ቀን ይላል። ተመልከቱ። ሙሴ ባከበረው በዓለ 50 ዕለት 3000 ሰው ሞተ። ሐዋርያት ባከበሩት በዓለ 50 ዕለት ግን 3000 ሰዎች ያሳመነ ቅዱስ ጴጥሮስ፣ 3 ጊዜ የካደው ሐሙስ ዕለት የፈራው ጴጥሮስ፣ 3 ሰው ፊት መመስከር ያቃተው ጴጥሮስ 3000 ሰው አሳመነ። መንፈስ ቅዱስ የተገለጠ በአንድ ስብከት 3000 ሰው አሳመነ። እኛ በ3000 ስብከት አንድ ሰው ማሳመን ያቅተናል። ከዚህ በኋላ ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ፣ ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማህ፣ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ፣ አስበህ ታማትባለህ፣ ትተዋለህ፣ ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። መቀጥቀጥ የሚባለው እሱ ነው። ክርስቶስ በበደላችን ጭምር ተቀጥቅጧል። ስለ በደላችን ደቀቀ ብሎ ነቢዩ ኢሳይያስ ይገልጠዋል። ስለ መተላለፋችን ቆሰለ ብሎ ይገልጠዋል። ይሄ መቀጥቀጥ ይባላል። ምን እንዲመስል? እባብ እንዲመስል። ይሄ ብቻ ይመስላችኋል? ሁለቱን ወንበዴዎች ፈያታዊ ዘይማንና ፈያታዊ ዘጸጋምን በጌታ ቀኝና ግራ የሰቀሏቸው ትዝ ይላችኋል? ይሄ ምን ይባላል? መቀጥቀጥ ይባላል። ምን አይነት መቀጥቀጥ? ክርስቶስ ወንበዴ ነው ለማለት ሎቱ ስብሐት። ለእርማት አይደለም የተሰቀሉት፣ ለመቀጣጫ አይደለም የተሰቀሉት፣ ለወንጀላቸው መልስ እንዲሆን አይደለም የተሰቀሉት። እነዚያ ወንበዴዎች የተሰቀሉት ክርስቶስን ወንበዴ ለማለት ነው። በኃጢአተኛ ምሳሌ፣ በወንበዴዎቹ ምሳሌ እንደ አመፀኞች እንዲቆጠር ነው እነዛን ወንበዴዎች የሰቀሏቸው በቀኝና በግራ። በቀኝ የመጣው ጥጦስን አይቶ ይሄ ምንድነው ብሎ ይጠይቃል። ይሄማ ወንበዴ ነው ይሉታል። በመሃል የተሰቀለውን ይሄስ ይላል። እሱማ ዋናው የወንበዴ አለቃ ይላል ክርስቶስ። በግራ የመጣውም እንዲሁ በነፍስ ታጅቧል፣ በነፍስ ታጅቧል። ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። ያስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ እውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ እኩያን መናፍስት፣ ርኩሳን መናፍስት የሚባሉት ከእናንተ ይርቃል። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግ ነገር እሱ ይርቅ። ይሄ ድብርት የሚባል፣ ይሄ ቴንሽን የሚባል፣ ጭንቀት የሚባል፣ ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃል። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማስነው በዚህ ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ ነው። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም።
ምን የተዋህደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ሥጋ ብቻ የሚያድን በሉ እስኪ፣ ከደዌ ሥጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ሥጋውን ደሙን ግን ባይቀበል መንግሥተ ሰማያት ይገባል? በእኛ አካባቢ ሙስሊሞችም ይጠመቃሉ። በነገራችን ላይ ጸበል ስለተጠመቁ ግን መንግሥተ ሰማያት ይገባሉ? ይፈወሳሉ። በነገራችን ላይ አይከለከልም። በነገራችን ላይ እነዚህ ገቢረ ተአምራት የሚባሉት ለማያምኑ ሰዎች አይከለከልም። ለምሳሌ አንድ ሰው መጥቶ እዚህ ቤተክርስቲያን ልንከባለል ቢል የማያምን ሰው መጥቶ እዚህ ቢንከባለል አይከለከልም፣ ይችላል። ሥጋው ደሙ ግን አይሰጠው። የቅዳሴ ጸበል አይሰጠው። ጸበል ልጠመቅ ቢል ይችላል። መጥቶ ካህኑን ባርኩኝ መስቀል ባርኩኝ ቢል ይሳለማል። ለምን? ይሄ ሰው ቢመጣ ቢሆንስ? ይሄ ሰው መስቀል በመሳለሙ መስቀሉን አያረክሰው፣ መስቀሉ ይህንን ሰው ይቀድሰዋል እንጂ ያ ሰው መጥቶ እዚህ ቢንከባለል ይሄን አውደ ምሕረት አያረክሰው። እዚህ አውደ ምሕረት እሱ በመምጣቱ እሱ ይቀድሳል፣ ይባረካል እንጂ ሥጋው ደሙ ግን አይሰጠውም። ለማያምን እንኳን ለማያምን ይቅርና ለተወገዘ ሰው ከክርስቲያኖች ለተወገዘ ሰው ሥጋው ደሙ አይሰጥም። ለተወገዘ ሰው ምን ላለ ሰው አልኳችሁ? ለተወገዘ ሰው። ግን ይሄ ብቻም አይደለም። ሌላ ደግሞ ሌላ ኬዝ ካጋጠመ ግን ለተወገዘ ሰውም ሥጋውን ደሙን ይሰጣል። ሊሞት የሚያደርሰው ህመም ካጋጠመው እንዲቆርብ ይደረጋል። እኔ በጣም ፍትሐ ነገሥቱ ነው የምላችሁ አንቀጽ 13 ላይ አልኳችሁ። ለሞት የደረሰ ሰው ቢኖር ግን የተወገዘ ክርስቲያን የሆነ ነገር ግን በውግዘት የተለየ ሰው ቢኖርና ለሞት የሚያደርስ በሽታ ቢገጥመው መቁረብ እፈልጋለሁ ቢል እንዳትከለክሉት ብሎ ጽፏን ፍትሐ ነገሥቱ። የዚህ ቤተክርስቲያን ምህረት አስደናቂ ነው። እንዳትከለክሉት። ለምን? ሥጋውን ደሙን ተቀብሎ ደግሞ በጣም የሚደንቀው እንደው ታውቃላችሁ፣ ሥጋውን ደሙን ተቀብሎ ግን ሳይሞት ቢቀር ከዛ በኋላ እንዳትለዩት ሰውየው ነው ማለት እንደገና ወደ ምእመናን ይቆጠር። ለምን? ሥጋው ደሙ ፈውሶታል። ሥጋው ደሙ ያዳነውን አንተ ምን ቤት ነው የምትከለክለው? የዚህ ቤተክርስቲያን ምህረት የእግዚአብሔር ምህረት አስደናቂ ነው። ክብርና ምስጋና ለስም አጠራሩ ይሁን። በእውነት አመስግኑት። እና የሚከለከሉ ሰዎች ጸበል መጠመቅ መንግሥተ ሰማያት እንድትገባ አያደርግም፣ ከደዌ ሥጋ እንድትድን ያደርጋል። ለሥጋው ደግሞ ያበቃል ማለት ወደ ውስጥ ምስጢራት እንድንገባ ያደርጋል። ጸበል ስለተጠመቅ ግን መንግሥተ ሰማያት ትገባለህ የሚል ትምህርት የለም። አጋንንት ስለወጡልህ መናፍስት ርኩሳን ስለወጡልህ ብቻ መንግሥተ ሰማያት ትገባለህ የሚል ትምህርት የለም። እንኳን የወጡለት ሰው የተፈወሰ ሰው ይቅርና ፈዋሹ ራሱ መንግሥተ ሰማያት ይገባል የሚል ትምህርት የለም። አጋንንትን ያወጣ ሰው መንግሥተ ሰማያት ይገባል የሚል ትምህርት የለም። እንዲህ ተብሎ ተጽፏል። አጋንንትን የሚያወጣው ሰው ራሱ ሥጋውን ደሙን መቀበል አለበት፣ መቁረብ አለበት፣ እንዴ አማኝ መሆን አለበት። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ጀምሮ እንዴ ኢየሱስ ኢየሱስ ወይም ጌታ ሆይ ጌታ ሆይ የሚለው ሁሉ ምን አይገባም? መንግሥተ ሰማያት አይገባም። መጥተው ምን እንደሚሉት ተናግሯል። ጌታ መጥተው እንዲህ ይሉኛል፣ አጋንንት አውጻይነ በስምከ ወአብያተ ኃይላተ ገበርነ በስምከ፣ ታላላቅ ኃይላትን ተአምራትን አደረግን፣ አጋንንትን አወጣን። ወተነበይነ በስምከ፣ በስምህ ትንቢት ተናገርን። በስምህ ምን ተናገር? ከዛ ጌታ የሚለው ምን መሰላችሁ? እኔ እላቸዋለሁ እያአምረክሙ አላውቃችሁ ረሃቁ እምኔ ኩልክሙ ገበርተ አመፃ፣ እናንተ ሌቦች አጭበርባሪዎች ከእኔ ራቁ እላቸዋለሁ ይላል። እግዚአብሔር እንዲህ ከመባል ሁላችንንም ይሰውራል።